ሰላም ውድ የሲኒማ ቤቴ ቤተሰቦቼ፣ ዛሬ በ2025 ተለቆ በዓለማችን ላይ ተወዳጅነትን ያገኘውን ሂዘን ሄርስ የተሰኘ ልብ አንጠልጣይ ተከታታይ ፊልም ባጭሩ ይዤላችሁ መጥቻለሁ። ቆይታችሁን እንደምትወዱት አልጠራጠርም። ስለዚህ ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ እያልኩ በቀጥታ ወደ ታሪካችን እንግባ። ታሪካችን ገና ከመጀመሩ በድቅድቅ ጨለማ ውስጥ አንዲት ማንነቷ የማትታወቅ ሴት በአሰቃቂ ሁኔታ ተገድላ እንመለከታለን። የዛን ዕለት ምሽት አና የምትባል እንስት በታላቅ ድንጋጤ በዝናቡ ረጥባ እየሮጠች ወደ ቤቷ ትገባለች። አና ስኬታማ የዜና አቅራቢ ስትሆን በዚህ ምሽት ባልታወቀ ምክንያት በታላቅ ጭንቀት ውስጥ ወደ ቤቷ ገብታ ፍሪጇን በመክፈት ያገኘችውን መጠጥ ጭልጥ አድርጋ ትጠጣዋለች። ምን እንደገጠማት ታሪኩ ባይነግረንም በገጠማት ሁኔታ ምክንያት ጥርሷ በመቁሰሉ ስቃዩ ካምሯ በላይ ሆኖባታል። በዝናቡ ምሽት ከነበረችበት ተመልሳ እንደገባች የሆነ የሚያስጠላ ነገርን ከሰውነቷ ላይ የምታራግፍ ያህል እጆቿን በሳሙና ደጋግማ ትታጠብና ቤቷ ውስጥ የነበሩ አንዳንድ መጽሔቶችን ሰብስባ ሰው ሳያያት በአስቸኳይ አውጥታ ትጥላቸዋለች። ግድያው ከተፈጸመ በማግስቱ ጠዋት ጃክ የሚባል በሚኖርበት ከተማ ውስጥ ዋና የፖሊስ መርማሪ ሆኖ የሚሰራን ሰው እንተዋወቃለን። ጃክ የሚኖረው ከእህቱ ዞይ ጋር ሲሆን እሷም ሜግ የምትባል አንዲት ትንሽዬ ልጅ አለቻት። ታዲያ ይሄ ጃክ ያለፈው ምሽት እጅግ አምሽቶ ነበረ ወደ ቤት የተመለሰው። ከማምሸቱም በላይ በለበሰው ቲሸርት ላይ አዲስ የሴት ሽቶ ጠረን ይዞ ነበርና የመጣው። ፍቅረኛ እንደሌለው የምታውቀው ዞይ የት እንደነበረ ለመጠየቅ ትሞክራለች። ጃክ ግን ለጥያቄዋ መልስ ሳይሰጣት በዝምታ ያልፋታል። ጃክ መርማሪ ፖሊስ ሆኖ የሚሰራው ፕሪያ ከተባለች ባልደረባው ጋር ነበርና በዛው ማለዳ ወዳለበት መታ በጫካ ውስጥ የአንዲት ሴት አስክሬን መገኘቱን ትነግረዋለች። በዚህም ምክንያት ጃክ እና ፕሪያ አስክሬኑ ወደ ተገኘበት ስፍራ በአንድነት ያመራሉ። በዚህ በኩል ደግሞ አና ከረጅም ጊዜ ቆይታ በኋላ ወደ መስሪያ ቤቷ ስትመለስ እንመለከታታለን። ስመጥር የዜና አቅራቢ ናትና ዘና ብላ ልክ ወደ ቢሮዋ እንደገባች በመስሪያ ቦታዋ እሷን ተክታ ወንበሯ ላይ የተቀመጠች ሌክሲ የተባለችን ሪፖርተር እንመለከታለን። ግራ ተጋብታም ወዲያውኑ ወደ አለቃዋ ዘንድ በማምራት አሁን ተመልሼ መጥቻለሁ፣ ስለዚህ ሌክሲን አሰናብተህ እኔን ወደ ቀድሞ ስራ የመልሰኝ ስትል በድፍረት ትጠይቀዋለች። አለቃዋ ግን ነገሮች እሷ እንዳሰበችው ቀላል እንዳልሆኑ ይነግራታል። ነገሩ እኮ እንዲህ አይደለም፣ ሌክሲ በቋሚነት ነው የተቀጠረችው፣ አንቺ ደግሞ ሙሉ ዓመት ስራሽን ጥለሽ ጠፍተሽ ነበር በማለት ይመልስላታል። አና ግን ተስፋ ባለመቁረጥ ከስር ጀምሬ ድጋሚ ጠንካራና ጎበዝ ሰራተኛ መሆኔን ማረጋገጥ ካለብኝ ቢሆንም አደርገዋለሁ ስትል ምንም ሊረዳት እንደማይችል ሲገልጽላት የነበረው አለቃዋን ልታሳምነው ሞከረች። እንደውም ጫካ ውስጥ የሞተ ሰው ተገኝቷል የሚል ወሬ በመስማቷ አሁኑኑ ሄዳ ልትዘግበው እንደምትችል ታሳውቀዋለች። አክላም የተወለድኩትና ያደግኩት እዚሁ አካባቢ በመሆኑ ሰዎቹም በደንብ ያውቁኛል፣ ስለዚህ ማንም ሊያገኘው የማይችለውን እጅግ ምርጥ መረጃዎችን ላቀርብልህ እችላለሁ ስትል በልበ ሙሉነት ትሞግተዋለች። አማራጭ ያልነበረው አለቃዋም በሐሳቧ ተስማምቶ እንድትዘግበው ፈቃድ እንደሰጣት እሷም አብሯት የሚሄድ አንድ ካሜራማንን እንዲመድብላት ጠይቀዋለች። የሚገርመው ግን የመረጠችው የባላንጣዋ የሌክሲን ባል ነበር። በተመሳሳይ ሰዓት ጃክ የሟቿን አስክሬን እየተመለከተ ነበረና ማን መሆኗን እንዳየ በድንጋጤ ክው ብሎ ይቀራል። ሆኖም መደንገጡ እንዲታወቅበት አልፈለገምና በውስጡ የሚመላለሰውን ስሜት ተቆጣጥሮ ሁኔታውን ለማሳለፍ ሞከረ። ጃክ በመቀጠል በስፍራው ያሉትን ፖሊሶች በሙሉ ይሰበስብና ይህች ሴት ማን እንደሆነች ሁላችንም እናውቃለን፣ ነገር ግን ማንነቷ ለማንም ሰው መገለጥ ስለሌለበት ነገሮችን በሚስጥር መያዝ ይኖርብናል ሲል በጥብቅ ያሳስባቸዋል። አክሎም እንዴትም ብለን ፈጥነን የእጅ ስልኳን ፈልገን ማግኘት አለብን በማለት ትዕዛዝ ይሰጣቸዋል። ልክ በዚህ መሃል ነው አና አስክሬኑ ወደ ተገኘበት ቦታ በድንገት ብቅ ያለችው። በሌላ በኩል ፕሪያ የጫማ ቅርጽ ምልክት በማግኘቷ የገዳዩ ይሆናል በሚል ግኝቷን ለጃክ ትነግረዋለች። እሱ ግን በዚህ በኩል በጣም ብዙ ሰው ሊያልፍ ይችላል በማለት እነሱም ራሳቸው በዚህ አካባቢ ይንቀሳቀሱ እንደነበር በማንሳት ግኝቷን ማጣጣል ጀመረ። የተለያዩ ጋዜጠኞች ምን እንደተፈጠረ ለማወቅ ለጥያቄ ወዲህ ወዲያ ሲራወጡ ጃክ ጋዜጠኞቹ ወደ ቦታው ዘልቀው እንዳያልፉ እዚያው ያዣቸው ብሎ ፕሪያን ይልካታል። ሆኖም ፕሪያ ብቻዋን ልታርቃቸው እንዳልቻለች ሲረዳ ጃክ ራሱ ጠጋ ብሎ እባካችሁ ስራችንን በአግባቡ እንድንሰራ ራቅ ብላችሁ ቁሙ ይላቸዋል። ጋዜጠኞቹ የተለያዩ ጥያቄዎችን ቢያዥጎደጉዱለትም ሴትየዋ ግን ምን ሆና እንደሞተች ሆነ ማንነቷን ሊነግራቸው አልፈለገም። በዚህ ግርግር መሃል ነው አና ድምጿን ከፍ አድርጋ እውነት ነው የሞተችውን ሴት ታውቃታለህ የሚል ያልተጠበቀ ጥያቄ ለጃክ የወረወረችለት። በዚህ ሰዓት የጃክ ፊት ወዲያውኑ ተቀየረ።
ፕሪያም በሁኔታው ግራ ተጋብታ ለምንድን ነው ያቺ ሪፖርተር የሞተችውን ሴት ታውቃታለህ ብላ ጠየቀች ስትል ትጠይቀዋለች። ጃክ ግን ያው የጋዜጠኛ ነገር ታውቂው የለ በማለት ነገሩን ደባብሶ ያልፈዋል። በተመሳሳይ ሰዓት ካሜራማኑ ሪቻርድ እና አና ቁርሳቸውን እየበሉ ሳለ ቀድም ለምን ያንን ፖሊስ እንዲህ ያለ አስደንጋጭ ጥያቄ እንደጠየቀችው ደጋግሞ ይጠይቃታል። አና ግን ለሪቻርድ ትክክለኛውን ምላሽ ከመስጠት ይልቅ በብልሃት አቅጣጫውን በማስቀየር ስለሚስቱ ስለ ሌክሲ ጥያቄዎችን ትጠይቀው ጀመረች። ሌክሲ አሁን በቴሌቪዥን ጣቢያ ውስጥ በጣም ጎበዝና ዝነኛ የዜና አንባቢ ሆናለች። በየሄዱበት ቦታም ሰዎች ያደንቋታል። አና ግን ሪቻርድን ለማበሳጨትና በሐሳብ ለመጥመድ በማለት ሆን ብላ አንተን ግን ማንም ዞር ብሎ የሚያይ የለም ስትል በንግግር ተወጋው ጀመረች። አክላም ስራ ስለሚበዛባት ለሱ ጊዜ የምትሰጠው እንኳን እንደማይመስላት በመንገር የሪቻርድን ስሜት ትበጠብጠው ቀጠለች። ይህ ሁሉ ሲሆን ግን ጃክ ከሚበሉበት ካፌ ውጭ መኪና ውስጥ ቁጭ ብሎ በጥንቃቄ ይታዘባቸው ነበርና ከቆይታ በኋላም ወዳረፉበት ሆቴል ሲያመሩ በዝምታ ተከተላቸው። አና ያረፈችበት ክፍል ውስጥ ከሪቻርድ ጋር ባለችበት ጃክ ድንገት መጥቶ በሩን ያንኳኳዋል። የሚገርመው ነገር ጃክ በክፍል ውስጥ ምን እየተከናወነ እንደሆነ ድምጹን እየሰማ ስለነበረ ነው በሩን አንኳኩቶ ረብሻ የፈጠረው። አናም ተነስታ በሩን ስትከፍትለት ጃክ ባየው ነገር በጣም ተናዶባት ጥሏት ሄዷል። በዚህ ግራ የተጋባው ሪቻርድ ይህ ሰውዬ ማን ነው ብሎ ሲጠይቃት አናም ጃክ የቀድሞ ባሏ መሆኑን ነገረችው። በመቀጠልም አና አሊስ የተባለችውን እናቷን ለማየት ከረጅም ዓመታት በኋላ የቤቷን ደጃፍ ትረግጣለች። አሊስ የቤቷን በር ከፍታ ቴሌቪዥኑንም እንደበራ ሶፋዋ ላይ ጋደም ብላ ነበርና እናት ልጇን አናን ስታይ በደስታ ፍልቅልቅ ብላ ነበር የተቀበለቻት። ነገር ግን ያ ደስታ ብዙም አልቆየም። ልክ በዚያው ቅጽበት ጃክ ወደ ቤቱ ዘልቆ ገባ። አና እናቷንና እሱን ጥላ ከጠፋችበት ጊዜ ጀምሮ አሊስን እንደ ወላጅ እናቱ ተንከባክቦ የያዛት እሱ ነበርና ይሄንን ስታውቅ በድንጋጤ ተዋጠች። ጃክ አናን ቀዝቀዝ ያለ ሰላምታ እንደሰጣት ለመሆኑ በዚያ ሁሉ ጋዜጠኛና በሥራ ባልደረቦቼ ፊት ያንን ጥያቄ ጠየቅሽኝ በምን ድፍረትሽ ነው ሲል ወቀሳት። አናም ቢሆን አልተሸነፈችም። የምታውቃት ሴት እንደሆነች ውስጤ ስለነገረኝ ነው። ለመሆኑ ማናት የሞተችው ስትል መልሳ ትጠይቀዋለች። ጃክም የሞተችውንስ የሁለተኛ ደረጃ ትምህርት ቤት የቅርብ ጓደኛዋ የነበረችው ሬቸል መሆኗን ሲነግራት አና የምትጨብጠው ነበር የጠፋት። ታዲያ በዚህ መሃል አንድ ልብ የሚሰብር ነገር ይፈጠራል። አሊስ ጃክን ገና አሁን እንዳየችው ሁሉ ቀና ብላ መቼ መጣ ስትል ጠየቀችው። አና የእናቷን ግራ የተጋባ ሁኔታንና የጃክን የፊት ገጽታ ስታስተውል እናቷ የመርሳት በሽታ አዙሪት ውስጥ መግባቷን በመረዳቷ እሷን ጥላ የመጥፋቷ ጸጸትና የጓደኛዋ የሬቸል መሞት ባንድ ላይ ተደራርበው ልቧን ያደሙት ጀመሩ። ጃክ የእናትየው የመርሳት በሽታ ከቁጥጥር ውጭ የሆነ መምጣቱንና በቅርቡም ሌሊት ላይ ልብሷን አውልቃ መንገድ ላይ ስትባዝን እንደተገኘች ለአና በዝርዝር ነገራት። ወደ እሷ ጠጋ ብሎም ድምጹን በመቀነስ የእናትሽ ሁኔታ ከቀን ወደ ቀን እየከፋ ነው፣ ወደ ሕክምና እንሂድ ብላትም እምቢታዋን አጽንታ አስቸግራኛለች ሲል በጭንቀት አስረዳት። አና ይህንን ሁሉ ስትሰማ የጥፋተኝነት ስሜት ልቧን እንደሰማ ቀለጠው። ቆይታ በቤት ውስጥ ወዲህ ወዲያ ስትል የልጅነት ትዝታዎቿ የታተሙባቸው የድሮ የቪዲዮ ካሴቶችንና ያንን አሮጌ ካሜራ አገኘች። ካሜራውን ከፍታ ስትመለከት የ16 ዓመት የልደት ባሏን ስታከብር የተቀረጸው የመጨረሻ ቪዲዮ በውስጡ ነበር። በቪዲዮው ላይ ሬቸልና ሌሎቹ ጓደኞቿ በደስታ ሲጨፍሩ ይታያሉ። ከዛ ሳቅና ጨዋታ በኋላ ግን በቆይታችን የምንመለከተው ትልቅና አሳዛኝ ክስተት ይፈጠራል። በሌላ በኩል ጃክ የሬሳ ምርመራ ወደሚደረግበት ክፍል በማምራት ስለ ሬቸል የሞት መንስኤ ሐኪሟን ጠየቃት። ሐኪሟም ሬቸል በስለታማ ነገር 40 ጊዜ ተወግታ እንደተገደለችና ከሞተችም በኋላ ጥፍሮቿ ባልተለመደ ሁኔታ ከጣቶቿ መነሳታቸውን ነገረችው። ገዳዩ ወንድ እንደሆነ ገምታለሁ ስትል ሐኪሟ ጥርጣሬዋን አከለች። ምክንያቱም በሟቿ ማህፀን አካባቢ የወንድ የዘር ፈሳሽ ተገኝቷል። በዚህም ምክንያት አስክሬኑን ያገኙት ፖሊሶች በሙሉ የዲኤንኤ ምርመራ እንዲያደርጉ ሐኪሟ ጥብቅ ትዕዛዝ አስተላለፈች። ጃክም ይህንን ሲሰማ በሰዓቱ የሆነ ምክንያት በመፍጠር ችግር የለውም እሰጣለሁ ብሎ አካባቢውን ጥሎ ይሄዳል። ሐኪሟ የሬቸልን አስክሬን በጥልቅ ስትመረምር ባልተጠበቀ ሁኔታ አፏ ውስጥ ምላሷ በአንድ ቀጭን ክር ታስሮ አገኘች። ይህ ክር አና ለልጅነት ጓደኞቿ የጓደኝነት መገለጫ እንዲሆን በገዛ እጇ የፈተለችው የእጅ ብራስሌት ነበረ። በሌላ በኩል ጃክ ስለተፈጠረው አሰቃቂ ሁኔታ የሬቸል ባል ለሆነው ክላይድ ለሚሉት ግለሰብ የመሞቷን ነገር ለመንገር ወደ ቤቱ አምርቶ ነበር። ሆኖም ቤቱ ጭር ያለ
ጥሪውንም የሚቀበል ሰው አልነበረበትምና የሚመልስለትን ሲያጣ ጃክ ተስፋ ቆርጦ አረፍ ለማለት ወደ እህቱ ቤት ያመራል። በዚያን ጊዜ አና ነገሮችን ሌላ መልክ እንዲይዙ በማድረግ የሟቿን ማንነት በቀጥታ የዜና ስርጭት ለዓለም ስትዘግብ ታየች። የሚገርመው ነገር ደግሞ ይህን ዜና የምታስተላልፈው አስክሬኑ ከተገኘበት ስፍራ ላይ ቆማ ነበር። አና ባለፈው ምሽት በዚያው ስፍራ ተገኝታ ባሏ ጃክ ከሬቸል ጋር በድብቅ ያልተገባ ግንኙነት ሲያደርግ በገዛ ዓይኗ ተመልክታለች። ጃክ የሬቸል ማንነት እንዳይታወቅና ሚስጥሩ እንዲቀበር ለማድረግ ቢጣጣርም አና ግን ሁሉንም ነገር አጋልጣ አረፈችው። ታዲያ ማንነቷ መታወቁን ሲሰማ ጃክ በቁጣ ነደደ። በተመሳሳይ ሰዓት አና የልጅነት ጓደኞቿ የነበሩትን የሬቸልንና የሌሎች ሁለት ጓደኞቿን የፌስቡክ ገጽ እያገላበጠች ትመለከት ነበር። በዚህ መሃል ጃክ አና ወዳረፈችበት ሆቴል በድንገት ዘልቆ በመግባት ለምንድነው ይህን ያደረግሽው? ለማንም እንዳትናገሪ ብዬሽ አልነበረም? ሲል በከባድ ቁጣ አፋጠጣት። ከዚህም የተነሳ በመካከላቸው የተነሳው ትልቅ ጭቅጭቅ መረጃ ከማሾለክ አልፎ እሱን ትታ ከካሜራማኗ ጋር ስለጀመረችው ግንኙነት ይጨቃጨቁ ጀመሩ። ሆኖም ጃክም ቢሆን ከሷ ጋር በነበረበት ጊዜ ለትዳሩ ታማኝ አልነበረምና ይማግጥ እንደነበረ እንደምታውቅ ስትነግረው በዝምታ ክፍሉን ለቆ ይወጣል። ከጥቂት ጊዜ በኋላ የሬሳ ምርመራ የምታደርገው ሐኪም ጃክንና ፕሪያን አስቸኳይ ስብሰባ ጠርታ ያገኘችውን ሚስጥራዊ ክር አሳየቻቸው። ጃክ ክሩን ትኩር ብሎ ከተመለከተ በኋላ እህቴ ገና ሕፃን እያለች እንዲህ አይነት የእጅ ጌጥ ነበራት ሲል በትዝታና በጥርጣሬ መሃል ሆኖ ይነግራቸዋል። ከዛም ምርመራውን ለማፋጠን ጃክና ፕሪያ በቀጥታ የሬቸል ባል ወደ ሆነው ክላይድ ቤት ያመራሉ። እዚያ ሲደርሱ ክላይድ በሚስቱ ሞት ልቡ ተሰብሮ በእንባ እየታጠበ አገኙት። ስለ ሚስቱም ሊጠይቁት መምጣታቸውን ስላወቀ በተቆራረጠ ድምፅ ሚስቴ ወደዚያ ጭልጥ ያለ ጫካ ውስጥ የሄደችው በእርግጠኝነት የሆነ ሰው ልታገኝ እንደሆነ አውቃለሁ አላቸው። አክሎም እሱ ስኳርና የልብ ህመም እንዳለበት ከሚስቱም ጋር ግንኙነት ለማድረግ እንደሚቸገር ከዚህም የተነሳ ከሌሎች ወንዶች ጋር እንድትወጣ ስምምነት እንደነበራቸው የውስጡን መራር እውነት አንድም ሳይደብቅ ይነግራቸዋል። ጃክ በጥርጣሬ አይን እየተመለከተው ለመሆኑ ያን ዕለት ከማን ጋር ቀጠሮ እንደነበራት የምታውቀው ነገር አለ ሲል ጠየቀው። ክላይድ ግን ራሱን እየነቀነቀ እኔም ማውቀው ነገር የለም፣ በዚህ እንግዳ በሆነ ስምምነታችን ውስጥ እቤት ድረስ ሌላ ሰው ይዛ እንዳትመጣ ስንስማማ ከቤት ውጭ ግን ከፈለገችው ሰው ጋር እንደ ልቧ እንድትሆን ፈቅጄላት ነበር ሲል መለሰላቸው። ይህ የክላይድ ግልጽነት ለጃክና ለፕሪያ ምርመራ አዲስ አቅጣጫ የሚጠቁም ቢሆንም የሬቸል ሚስጥራዊ ህይወት ግን ይበልጥ እየተወሳሰበ መጣ። ክላይድ ይህንን ሚስጥር ካወጣ በኋላ ድምፁን ከፍ አድርጎ ስቅስቅ ብሎ ማልቀስ ጀመረ። ጃክ ግን በሰውየው እንባ ሳይሸወድ ያን አስከፊ ምሽት አንተ የት ነበርክ ሲል በትዝብት ጠየቀው። ክላይድም ንጹህ መሆኑን ለማረጋገጥ የቤቱን የጥበቃ ካሜራ ምስል አሳያቸው። በቪዲዮ ላይ እንደሚታየው ሬቸል አመሻሽ ላይ ቤቱን ለቃ ከወጣች በኋላ ክላይድ ከቤት የወጣው አንድ ጊዜ ብቻ ነበረ። እሱም ውሻውን ሽንት ለማሸናት እንደሆነ ተናገረ። ጃክ ግን ነገሩ አልዋጥለት አለው። ያን የመሰለ ኃይለኛ ዝናብ እየወረደ ውሻህን ለሽንት ይዘው ወደ ውጭ መውጣት ትንሽ አያጠራጥርም ሲል በጥርጣሬ ጠየቀው። ክላይድ ግን አዎ የግድ መውጣት ነበረብኝ በማለት በልበ ሙሉነት መለሰለት። በቪዲዮ ላይ ፕሪያ ያስተዋለችው ሌላ ቁልፍ ነገር ነበረ። ሬቸል ከቤት ስትወጣ ከአንድ ሰው ጋር በስልክ በከፍተኛ ስሜት እያወራች ነበር። ፖሊሶች አካባቢውን ቢያስሱትም የሬቸል ስልክ እስካሁን ሊገኝ አልቻለም። ክላይድም በጭንቀት ሆኖ ሚስቴ የት እንዳለች ለማወቅ ደጋግሜ እየደወልኩ ነው፣ ስልኳ ግን ዝም ብሎ ይጠራል እንጂ የሚመልስ የለም ሲል ለጃክና ለፕሪያ ነገራቸው። ጃክ ይህንን እንደሰማ ወደ ክላይድ ዞር ብሎ በትዕዛዝ መልክ ካሁን በኋላ ወደዚያ ስልክ መደወል ማቆም አለብህ፣ ምክንያቱም ስልኩ ቻርጅ ከዘጋብን በሲግናል ተከታትለን የማግኘት እድላችን በጣም አነስተኛ ነው የሚሆነው ሲል አስጠነቀቀው። ፕሪያ ደግሞ በበኩሏ በዕለቱ የነበረውን ሁኔታ ይበልጥ ለማጣራት በዚያ ምሽት የለበስከውን ልብስ ልታሳየን ትችላለህ ስትል ክላይድን ጠየቀችው። ክላይድ ግን ልብሶቹን አስቀድሞ አጥቧቸው ስለነበር ያንን የታጠበ ልብስ አምጥቶ ሰጣቸው። ነገሩ ግን በዚህ አላበቃም። ክላይድ ሌላ ያልተጠበቀ መረጃ አክለላቸው። አና እሱን ልታየው መታ እንደነበረና ሚስቱ ሬቸል በጭካኔ 40 ጊዜ ተወግታ መገደሏ እንደነገረችው ገለጸላቸው። ጃክ በዚህ በአና ድርጊት እየተገረመ እኛ ያልጠየቅንህ እሷ ግን የጠየቀች ሌላ ጥያቄ አለ ሲል በጉጉት ጠየቀው። ክላይድም ሲመልስ አዎ ሚስቴ በዚያ ጫካ ውስጥ ማንን ልታገኝ ትችል እንደነበረ የሚያውቅ የቅርብ ሰው አለ ወይ ብላ ጠይቃኝ ነበረ አላቸው። ጃክም እና ምን ብለህ መለስክላት ሲል በድጋሚ ጠየቀው። ክላይድም ሄለን የተባለችው የቅርብ ጓደኛዋ ይህንን ሚስጥር ልታውቅ እንደምትችል ጠቁሚያታለሁ ሲል መለሰለት። አና ትዝታዎቿን ፍለጋ በ10ዎቹ ዕድሜ ውስጥ እያለች ወደ ተማረችበት የሁለተኛ ደረጃ ትምህርት ቤት አመራች።
በዚያን ጊዜ የቅርብ ጓደኛዋ የነበረችው ሄለን አሁን በዚሁ ትምህርት ቤት ውስጥ በዳይሬክተርነት ማዕረግ እያገለገለች ትገኛለች። ጃክ በዚህ በኩል ስለ ጉዳዩ ሊጠይቃት ደጋግሞ ወደ ሄለን ቢደውልም እሷ ግን ስልኩን ለማንሳት ፈቃደኛ አልሆነችም። በሌላ በኩል ክላይድ የሬቸል ስልክ ቻርጅ ይዘጋል አትደውልበት የተባለውን ሳይሰማ ደጋግሞ መደወሉን ቀጥሏል። በዚህ ቅጽበት ነው እንግዲህ ድንገተኛው ነገር የተከሰተው። ጃክ በመኪና ውስጥ ሆኖ ሳለ የሬቸል ስልክ እዚያው መኪና ውስጥ ሲጮህ አገኘው። ጃክ በድንጋጤ ተዋጠ። የሥራ ባልደረባው ፕሪያ ወደሱ ስትመጣ ሲመለከት የሬቸልን ስልክ ፈጠን ብሎ ከእይታው ይሰውረዋል። ሄለንንም ለማግኘት ወደ ትምህርት ቤት ለመሄድ የነበረውን እቅድ ወዲያውኑ ሰረዘው። አና ወደ ትምህርት ቤቱ ቅጥር ግቢ ስትገባ ገና ተማሪ እያለች ከእናቷ ጋር ለመጀመሪያ ጊዜ የመጣችበትን ቀን በትዝታ መለስ ብላ አሰበች። እናቷ በዚያ ትምህርት ቤት ውስጥ በጽዳት ሰራተኝነት ታገለግል ስለነበር አናን ከሬቸልና ከሌሎች ጓደኞቿ ጋር ያስተዋወቀቻት እሷ ነበረች። ይህ በእንዲህ እንዳለ ፕሪያ ሬቸልን የገደላት ሰው በዚያ ምሽት ቀጠሮ አስይዟት የመጣው ያው ሚስጥራዊ ግለሰብ እንደሆነ በጽኑ በማመን የራሷ መደምደሚያ ላይ ደርሳለች። ሆኖም ጃክ የፕሪያ ግምት ስህተት እንደሆነ ደጋግሞ ሊያሳምናት ሞከረ። ፕሪያ ግን በሐሳቧ ጸንታ አሁኑኑ ሄደን ያችን ሄለን የተባለችውን ጓደኛዋን ማግኘት አለብን ስትል አጥብቃ ተከራከረችው። ጃክም ሲመልስ ሬቸል ሄለንና እህቴ ዞይ ገና በሁለተኛ ደረጃ ትምህርት ቤት እያሉ የማይነጣጠሉ የቅርብ ጓደኛሞች ስለነበሩ ሄለን የምታውቀው ነገር ቢኖር ኖሮ ቀድማ ትነግረኝ ነበር ይላታል። ፕሪያ ይህንን ስትሰማ በድንጋጤና በንዴት ውስጥ ሆና ይህን ያህል ቅርርብ እያላቸው ለምን እስካሁን አልነገርከኝም ስትል ትናገረው ጀመረች። በሌላ በኩል አና ወደ ትምህርት ቤቱ ዘልቃ ሄለንን አገኘቻት። ሬቸል በዚያን ምሽት ማንን ለማግኘት ነበረ ከቤት የወጣችው ስትልም ጥያቄዋን አቀረበችላት። ሄለን ግን በጥርጣሬ አይን እያየቻት ለመሆኑ የሆነ ሰው ልታገኝ እንደወጣች በምን እርግጠኛ ሆነች ነው የምትጠይቅኝ ስትል በጥያቄ መለሰችላት። አናም አልተሸነፈችም። የሆነ ሰው ልታገኝ እንደወጣችና ያ ሰው ማን እንደሆነ የጠቆመኝ ሰው አለ፣ እሱን ለማረጋገጥ ነው አንቺ ጋር የመጣሁት ብትላትም ሄለን ግን እውነቱን ለመናገር ፈቃደኛ አልሆነችም። አናም ነገሩን ጠበቅ አድርጋ ማለትም ከኔ ብቻ ሳይሆን ከፖሊስም ጭምር ሚስጥር እየደበቅሽ ነው ስትል ወቀሰቻት። ሄለን ግን በቁጭት ፖሊስ እስካሁን የጠየቀኝ ነገር የለም ስትል ትመልስላታለች። አናም ተስፋ በመቁረጥ ልትወጣ ከተቀመጠችበት ስትነሳ ሄለን በዝግታና በሚያስደነግጥ ድምፅ ለመሆኑ ለ20 ዓመታት የደበቅነው ያ ትልቅ ሚስጥር አሁን እውነቱ ይወጣል ብለሽ ታስቢያለሽ ስትል ጠይቃታለች። ይህንን ስትሰማ የአና ፊት ተለዋወጠ። የጥንቱ ትውስታና የደበቁት ሚስጥር ተቀስቅሶ ገሃድ መውጣቱ እንደማይቀር አውቃለችና ሁኔታው ምቾት ይነሳታል። ጃክ በዚህ በኩል የምርመራውን አቅጣጫ ለማስቀየር ይመስል ክላይድ በዚያ ምሽት የደወለላቸውን ሰዎች ዝርዝር አውጥተሽ አምጪልኝ በማለት ለፕሪያ አዲስ ትዕዛዝ ይሰጣታል። አክሎም የሚስት ስልክ ስለሚዘጋ ወደ እሷ እንዳትደውል ካልነው በኋላ ደውሎ ከሆነ እሱ ራሱ ዋነኛው ተጠርጣሪ ሊሆን ይችላል በማለት ጥርጣሬ ወደ ክላይድ እንዲያዘነብል አደረገ። ወደ ቢሮ እንደተመለሰ ግን ሌላ ያልተጠበቀ እርምጃ ወሰደ። ቀደም ብሎ የሬቸልን ስልክ እንዲፈልጉ ለቡድኑ የሰጠውን ትዕዛዝ በድንገት ሰረዘው። ጃክ ከምርመራው በስተጀርባ የሚደብቀው ነገር እንዳለ ሁሉ በድብቅ የሬቸል ስልክ ከእርሱ ጋር ነበርና በስውር ለመክፈት ደጋግሞ ቢሞክርም በይለፍ ቃል ስለተዘጋ ሊሳካለት አልቻለም። ፕሪያ በዚህ በኩል ግን የጃክ ሁኔታ ከጊዜ ወደ ጊዜ እየተለዋወጠ መምጣቱ አልተሰወረባትምና በጥርጣሬ አይን መከታተል ጀምራለች። ወደ ቢሮ ዘልቃ በመግባትም ሐኪሟ የዲኤንኤ ምርመራውን ውጤት ለማረጋገጥ ናሙናውን አሁኑኑ አምጡ እያለች ነው ትለዋለች። ጃክ ግን ምንም እንዳልተፈጠረ ሁሉ ችግር የለውም ናሙናውን እኔ ራሴ ይዤላት ሄዳለሁ፣ አንቺ ስራሽን ቀጥይ በማለት በልበ ሙሉነት ያሰናብታታል። ጃክ ከቢሮ እንደወጣ ወደ ቤቱ ያመራና እህቱ ዞዊ ቤት አለመኖሯን እንዳረጋገጠ የራሱን የዲኤንኤ ናሙና ከመስጠት ይልቅ በጨዋታ መልክ የዞዊን ልጅ ናሙና በድብቅ ወሰደ። በሌላ በኩል አና ቀደም ሲል ከጃክ ጋር ይኖሩበት የነበረው ቤት ደጃፍ ላይ ቆማ በትውስታ ባህር ውስጥ ነበረች። ቤቱን ለመጀመሪያ ጊዜ ሊያዩት የመጡበትንና እርጉዝ መሆኗን ለጃክ ያበሰረችበት ያ የደስታ ቀን እንደገና ስታለም ትቆይና ትዝታዋን አቋርጣ እናቷ አሊስ ጋር ጥቂት ነገሮችን ገዝታ መራች። አና የእናቷን የጤንነት ሁኔታ ለማወቅ አንዳንድ ጥያቄዎችን ስትጠይቅ ጃክ ስለ እናቷ የነገራት ነገር እውነት መሆኑን ወዲያውኑ ተረዳች። አሊስ ግን በቁጭት አንቺ ግን ያ ሁሉ ጊዜ ስደውል ለምን ስልኬን አላነሳማልሽ? ለምን ጥለሽኝ ጠፋሽ? ስትል ወቀሰቻት። አና ቁስሏ እንዲቀሰቀስ ስላልፈለገች ሄደን ሕክምና ማግኘት አለብሽ ብላ ነገሩን ለማድበስበስ ብትሞክርም አሊስ ግን በውሳኔዋ ጸንታ ፍንክች ለማለት ፈቃደኛ አልነበረችም። በዚህ መሃል የአና አለቃ ደውሎ ሌክሲ ስልክ ስላላነሳች ዜናውን እንድትሸፍን ጠየቃት። በተመሳሳይ ሰዓት የእናቷ በሽታ ክፉኛ መባባሱን የሚያሳይ አሳዛኝ ክስተት ተከሰተ። አሊስ እንቁላሉን ከነቅርፊቱ ነበረ ጠብሳ ያቀረበችላት።
አና በሁኔታው ደንግጣ አሁኑን እመለሳለሁ ብላ ወደ ስራዋ ለመሄድ ተነስታ ትወጣለች። ጃክ ደግሞ በዚህ በኩል የሬቸል አስክሬን ወዳለበት ክፍል በማምራት እዚያ የሚሰራውን ነርስ ቅድም እዚህ የጋብቻ ቀለበቴን ጥዬ ሄድኩኝ መሰለኝ በማለት ይዋሸዋል። ይህን ያደረገውም እንደ ሰበብ ተጠቅሞ ወደ አስክሬኑን ለመጠጋት ነበረና ወደ ሬቸል ሬሳ እንድትጠጋ ፊቷን ተጠቅሞ ስልኩን ይከፍተዋል። በዛ ላይ ፈጠን ብሎ ከሬቸል ጋር የተጻጻፋቸውን መልእክቶች እንዳጠፋ ቀጥሎ የሬቸልንና የሄለንን የጽሑፍ መልእክቶችን ያነብና ሄለን ስለሱ ሚስጥር እንደምታውቅ ተረዳ። ታሪኩ ወደ ኋላ ተመልሶ አናና ሬቸል ተማሪ ወደ ነበሩበት ጊዜ ይወስደናል። አራቱም ጓደኛሞች በምሳ ሰዓት ላይ ያሉ ካትሪን የምትባል አንዲት በብዙ ተማሪዎች የተገለለች ተማሪን ወደ እነሱ ጠረጴዛ መጥታ እንድትቀላቀላቸው ይጋብዟትና ሬቸልም የደፋችባትን ውሃ ለመተካት ሌላ መጠጥ ይዛላት ትመጣለች። ካትሪን አመስግና መጠጡን እንደቀመሰችው የሆነ ችግር እንዳለበት ስትረዳ ሬቸልም ያኔ ጨካኝነቷ ተገልጦ ሽንቴን ነው ያጠጣውሽ በማለት በሁሉም ተማሪዎች ፊት ታዋረዳታለች። አና ያኔ ነበረ ይሄን አረመኔነታቸውን ተመልክታ አብራቸው መሆኗ ይረብሻት የጀመረው። ወደ አሁኑ ጊዜ ስንመለስ አና የባላንጣዋን የሌክሲን ቦታ ተክታ ዜናውን እንድታቀርብ በተሰጣት መመሪያ መሰረት በኩራት ዝግጅቷን ታጠናቅቃለች። ከረጅም ዓመታት መገለል በኋላ ወደ መገናኛ ብዙሃን ዓለም የምትመለስበት አጋጣሚ በመሆኑ ይህ ስራዋን ዳግመኛ ለማንሰራራት ወሳኝና ብርቅዬ ዕድል እንደሆነ አልጠፋትም። በሌላ በኩል ጃክ የሬቸልን ስልክ መጎርጎሩን ቀጥሏል። በስልኩ ውስጥም ከባሏ ከክላይድ ጋር የነበራትን የቅርብ ግንኙነት የቀረጸችበትን የግል ቪዲዮ ተመለከተ። በዚህ ውጥረት ውስጥ እያለ የጃኬት ልጅ ሜግ እየሮጠች እሱ ወዳለበት ክፍል ዘልቃ ገባች። በመቀጠልም እናቷ ዞዊ ወንድሟን ለሆነ ጉዳይ ትፈልገው ነበርና ልጇን ሁለቱ ካሉበት ክፍል ካራቀች በኋላ ወደ ጃክ ዞራ በቁጣና በጥርጣሬ ምንድነው እየተፈጠረ ያለው? ሬቸል የቅርብ ጓደኛ የነበረች፣ አንተስ ከሷ ጋር ምን አይነት ግንኙነት ነበረ ስትል በጥያቄዎች አፋጠጠችው። ቀጠልም አድርጋ በሞተችበት ምሽት አብራት ነበርክ አይደል? ሬቸልን የገደልካት አንተ ነህ ስትል ወንድሟ የምታውቀው ሰው እንዳልሆነ እስኪመስላት ድረስ ክስ ታቀርብበት ቀጠለች። ጃክ በድንጋጤ ተውጦ ምን እያልሽ ነው? እኔ እኮ ወንድምሽ ነኝ። እንዲህ አይነት ጨካኝ ሰው መስዬ ነው የምታይሽ? ሲል እህቱ በዚህ ልክ እሱን መጠርጠሯ ግራ እያጋባው ሊመልስላት ሞከረ። ዞዊ ግን አልተመለሰችለትም። ታዲያ ለምንድን ነው የልጄን የዲኤንኤ ናሙና በድብቅ የወሰድከው? ከዚህም በላይ በዚያን ምሽት ስትመጣ የሬቸልን ጠረን ባንተ ላይ አሽትቼ ነበር ስትል ማስረጃዎቿን ዘረገፈችው። ጃክ መሸሸጊያ እንደሌለው ሲረዳ እውነቱን መናገር ጀመረ። አዎ በዚያ ምሽት ከሷ ጋር ነበርኩ፣ ነገር ግን ጥቂት ሰዓታት ካሳለፍን በኋላ ልክ እንደጨረስን እዛው ትቻት ነው የሄድኩት ሲል በለሆሳስ የደበቀውን ሚስጥር ታምነው እንደሆነ ይነግራታል። የጃክ ባልደረባ ፕሪያ የራሷንና የሌሎች የሥራ ባልደረቦቿን የዲኤንኤ ናሙና ይዛ ወደ ምርመራው ክፍል ስትመጣ እዚያ የሚሰራው ነርስ አንድ ወሳኝ ጥያቄ ይጠይቃታል። ለመሆኑ ጃክ የጠፋበትን የጋብቻ ቀለበት አገኘው አላት። ፕሪያ ይህንን ስትሰማ ግራ ተጋባች። ምክንያቱም ጃክ መቼም ቢሆን ቀለበት አድርጎ አይታው አታውቅም። በዚህ በኩል አና ከረጅም ጊዜ በኋላ ያገኘችውን ወርቃማ ዕድል ተጠቅማ ዜናውን ማንበብ ልትጀምር ጥቂት ሰኮንዶች ሲቀሯት ሌክሲ በድንገት ዘው ብላ ወደ ክፍሉ ትገባለች። በጣም ይቅርታ፣ መንገድ ላይ የሆነ አጋጣሚ ገጥሞኝና ስልኬንም ጥየው ስለነበረ ነው የዘገየሁት በማለት ወደ ስቱዲዮ ስትገባ አና በዚህ የሌክሲ ድርጊትና ዕድሏን በመነጠቋ ውስጧ በንዴት ተቃጠለ። ፕሪያ ወደ ጃክ ስልክ በመደወል የክላይድን የስልክ ጥሪ ዝርዝሮችን አጣሪልኝ ባላት መሰረት ክላይድ ከኛ ጋር እንደተለያየ በቀጥታ ለሄለን ደውሎ ነበረ። የሚገርመው ነገር ደግሞ ወደ ሚስቱ ስልክ ደጋግሞ እየደወለ ነው ስትል ነገረችው። እንደጠረጠረችው ከሆነ ክላይድ በስልኩ ውስጥ ሰዎች እንዳያዩት የፈለገውና ሊደብቀው የሚፈልገው ነገር ሊኖር እንደሚችል ታሳውቀዋለች። ጃክም ሐሳቧን በመደገፍ ከዚህ በኋላ ትኩረታቸው መሆን የሚገባው ክላይድና ሄለን ላይ መሆኑን ነገራት። ይሁን እንጂ ፕሪያ የውስጧን ጥያቄ አፍና ማስቀመጥ አልቻለችምና ቆይ ግን ቀለበት አድርገህ አይቼ አላቅም፣ ለምንድነው ታዲያ ቀለበት ጠፋኝ ብለህ ስትፈልግ የነበረው ስትል አፋጠጠችው። ጃክም በቁጣ ገነፈለና አንዳንዴ አደርገዋለሁ ብሎ ሌላ ተጨማሪ ንግግር ሳያበዛ ስልኩን ጆሮዋ ላይ ዘጋው። ይህ አግባብ ያልነበረው የጃክ ምላሽ ፕሪያ በሱ ላይ ያላትን ጥርጣሬ እውነት ያስመስለው በመጀመሩ ገዳዩ እሱ ሊሆን ይችላል በሚል ጥርጣሬ እያንዳንዱ እንቅስቃሴውን ባንክሮ መከታተል ጀመረች። ጃክ ስልኩን እንደዘጋ ሄለንን አግኝቶ ለማዋራት ወደ መኖሪያ ቤቷ ያመራል። ሆኖም የቤት ሰራተኛዋን ብቻ ነበርና ያገኘው። ሄለን ገና ከትምህርት ቤት ስራዋ እንዳልተመለሰች ትነግረዋለች። ሄለንን በቤቷ ሲያጣት በሰራተኛዋ እንደተነገረው ወደ ትምህርት ቤቱ ይመጣል። በዝናብ ውስጥ የጃክን ጥሪ ብትሰማም ወደ ቢሮዋ የሚወስደውን በር ሳትከፍት ጥሪውን እየሰማች ጸጥታዋን ትመርጣለች። ጃክም ተስፋ በመቁረጥ ሬቸል አስክሬኗ ወደ ተገኘበት ጫካ ይሄድና አካባቢውን እየቃኘ ባለበት ከጫካው አጠገብ ባለው የመቃብር ስፍራ አንድ መኪና ሲያልፍ ተመልክቶ ወደ ቀብር ስፍራው መጠጋት ጀመረ። በዚህ መሃል የቀብሩ ቦታ ዘበኛ ጃክን ተመልክቶት ነበርና እንዳትንቀሳቀስ በሚል ትዕዛዝ ሽጉጡን ደቀነበት።
ጃክም ወዲያውኑ ሌባ ሳይሆን ፖሊስ መሆኑን መግለጽ ጀመረ። ዘበኛው ፊቱን ሲመለከት ከዚህ በፊት ያውቀው ነበርና ሰላም ይለዋል። ጠመንጃውን ታጥቆ በምሽት ምንድነው የሚያዞረው እንደሚል ገብቶታልና ሕፃናት የመጡ የመቃብሮቹን ሐውልቶች በማፈራረስ ስላስቸገሩኝ ነው ይለዋል። አክሎም ሁኔታውን ለመቆጣጠር የጥበቃ ካሜራ መግጠሙን ነገረው። ጃክ ወዲያውኑ አጋጣሚውን በመጠቀም ሬቸል በሞተችበት ምሽት የተቀረጸውን ምስል ለማየት ወደ ዘበኛው ክፍል አመራ። በቪዲዮ ላይም በዚያች አስከፊ ምሽት አንድ ሰው በመቃብሩ ስፍራ ተገኝቶ ነበረ። የሚገርመው ደግሞ ግለሰቡ የጃክና የአና የሞተችው ልጃቸው መቃብር ፊት ለፊት ለረጅም ሰዓት ቆሞ በሐዘን ሲመለከት አስተዋለ። ሆኖም ይህ ምስጢራዊ ሰው ማን እንደሆነና ከጃክ ልጅ ጋር ምን ግንኙነት እንዳለው የሚታወቅ ነገር አልነበረም። በተመሳሳይ ሰዓት አና ወደ ኋላ መለስ ብላ ገና በሕፃንነቷ ስላጣቻት ልጇ እያሰላሰለች ነበር። ያን ቀን ሕፃኗ ረፍት ታታ ስታለቅስ ነበር የዋለችው። ጃክና አና ሊያባብሏት ቢሞክሩም ፈጽሞ ሊሳካላቸው አልቻለም። አና ልጇን ጥላ መውጣት ባትፈልግም ጃክ ግን ከቤት እንዲወጡና እንዲዝናኑ በማሰብ እራት እንብላ ብሎ ይዟት ይወጣና ልጃቸውን ከአና እናት ከአሊስ ጋር ስተዋት ይወጣሉ። አና ወደ ቤት እንደተመለሱ ያን ምሽት የሆነውን አሰቃቂ ነገር ስታስብ መኪናዋን መንገድ ዳር አቁማ ማንባት ጀመረች። ከቆይታ በኋላ ወደ ሆቴሏ ስትመለስ የካሜራ ባለሙያው መጥቶ የሚስቱ ሌክሲ ድርጊትና የአና የሥራ ዕድል መነጠቋ ስላሳዘነው በእሷ ስም ልባዊ ይቅርታ ይጠይቃታል። አናም በጊዜው ምንም እንኳን ተበሳጭታ የነበረ ቢሆንም ምንም አይደለም ያጋጥማል በማለት ነገሩን ቀለል አድርጋ ታልፈዋለች። በሌላ በኩል ጃክ ስለ አሊስ የጤና ሁኔታ አሳሳቢ መረጃ ይደርሰዋል። ጥሪውን ሰምቶ በፍጥነት ወደ እሷ እንዳመራም አሊስ በኩለ ሌሊት በድጋሚ ልብስ ሳትለብስ እርቃኗን መንገድ ላይ ስትባዝን መገኘቷን ይነገረዋል። ጃክም ወደ ቤት ካደረሷት በኋላ በጭንቀት ውስጥ እንዳለ በዚህ ሁኔታ ውስጥ ሆና እስካሁን በሕይወት መትረፏ እንደሚገርመው ይነግራታል። በንግግራቸው መሃል አሊስ ጃክን አይኑን እያየች ባንተና ባና መካከል ምንድነው እየተፈጠረ ያለው? የእውነታውንም ድረስ ትወዳታለህ ስትል ትጠይቀዋለች። ጃክም ሳይደብቅ አዎ አሁንም ድረስ ወዳታለሁ፣ ግን በእኔና በሷ መካከል ያለው ነገር አብቅቷል፣ ከዚህ በኋላ ምንም ማድረግ አልችልም ሲል በሐዘን ልክ እንደመለሰላት በሁለቱም ተስፋ ያልቆረጠችው አሊስ ቀበል አድርጋ አይሆንም በማለት የሆነ ነገር አድርጎ ወደሱ እንዲመልሳት ትመክረው ጀመረች። ከቆይታ በኋላ አሊስ በትዝታ ባህር ውስጥ እየዋኘች አና ገና ታዳጊ ያለች ዜና አንባቢነትን ስትለማመድ የተቀረጸችባቸውን የድሮ ቪዲዮዎችን መመልከት ሲጀምር ጃክ ይህንን ትዕይንት ተመልክቶ የልጅነት ፍቅራቸው ትዝ ስላለ ወዲያውኑ ለአና ማውራት አለብን የሚል አጭር የጽሑፍ መልእክት ይልክላታል። ወደ ቤቱም ተመልሶ ስልኩን እንደያዘ እንቅልፍ አሸለበው። እዛው በተቀመጠበት ነበረና የተኛው። በማግስቱ ከእንቅልፉ እንደነቃ ሌላ ስክሪን መገኘቱን የሚገልጽ መርዶ ደረሰው። ወደ ስፍራው ሲያመራ ያገኘው ነገር ልብ ሰባሪ ነበር። የሞተችው ሄለን ነበረች። ሄለን ከመሞቷ ጥቂት ቀደም ብሎ ለአና ደውላ ትምህርት ቤት ውስጥ እንድትመጣ ቀጥራት ነበር። አናም ጥሪዋን ተቀብላ ወደ ትምህርት ቤቱ ስትደርስ ግን ያገኘችው የሄለንን በድን አስክሬን ብቻ ነበር። አናም አስክሬኑን ካገኘች በኋላ መጀመሪያ ለፖሊስ ከመደወል ይልቅ ካሜራማኗን ጠርታ ግድያውን በዜና መልክ በመዘገብ ዓለም እንዲያውቅ አደረገች። ጃክም ይህን እንዳደረገች ካወቀ በኋላ በሁኔታው ግራ ተጋብቶ በሩ በሙሉ ዝግ ሆኖ ሳለ እንዴት ልትገቢ ቻልሽ ሲል በጥያቄ ያፋጥጣታል። አና ግን ለጥያቄው መልስ ከመስጠት ተቆጠበች። ጃክም ጥያቄውን ቀጠለና ሬቸል በሞተችበት ምሽት አንቺ የት ነበርሽ አላት። እሷም አትላንታ ነበርኩ ስትል አጭር መልስ ሰጠችው። ሄለን ልክ እንደ ሬቸል ሁሉ በከፍተኛ ስቃይ ነበር የሞተችው። የሚገርመው ደግሞ ያው የጓደኝነት ምልክት የሆነው ያክር በሄለንም አፍ ውስጥ መገኘቱና የሄለን ነፍስ ከወጣችን በኋላ አይኖቿ በጭካኔ በስቴፕላር ተያይዘው ግንባሯ ላይ ደግሞ ውሸታም የሚል ቃል በግልጽ ተጽፎ ነበር። በዚህ መሃል ጃክ በመስተዋት በኩል ውጭ ላይ አናና ካሜራማኗ ሪቻርድ ቆመው ሲያወሩ በትኩረት ይከታተላቸው ነበረ። በዚህ መሃል ፕሪያ ስለ ሪቻርድ የኋላ ታሪክ ያደረገችውን ማጣራት አዲስ መረጃ ለጃክ በሹክሹክታ ትነግረዋለች። ሪቻርድ ከ3 ዓመት በፊት አንዲትን ሴት በጭካኔ ደብድቦ ከፍተኛ የአካል ጉዳት በማድረሱ ታስሮ ነበር። ጃክም ይህንን እንደሰማ ውስጡ በንዴት ይቃጠልና ወዲያውኑ ወደ ሪቻርድ በመሄድ የኋላ ታሪኩን እንደሚያውቅ የሚያደርገውንም ነገር በቅርብ ሆኖ እንደሚከታተለው ዝቶበት ይመለሳል። በሌላ በኩል አና የከተማዋን ከንቲባ ለማግኘት አመራች። እዛም እንደደረሰች የከተማዋ ነዋሪዎች በዚህ ግድያ ምክንያት ከፍተኛ ድንጋጤና ፍርሃት ውስጥ ናቸው። ህዝቡን ሰብስበህ በማነጋገር ደህንነታቸው የተጠበቀ መሆኑንና በአንተ ላይ እምነት እንዲኖራቸው ማድረግ አለብህ ስትል ከንቲባውን ታግባባውና ጉዳዩን ሪፖርት አድርጋ ለማቅረብ ዝግጅቷን ጀመረች። ጃክ በጥርጣሬ ተሞልቶ በፍጥነት ወደ ቤቱ እንዳመራ እህቱ ዞዊ ልክ እንደ ሟቾቹ ተመሳሳይ የሆነ የእጅ ብራስሌት እንዳላት ያውቃልና እሱን ለማግኘት መሳቢያውን ማገላበጥ ጀመረ። ዞዊ ምን እየሰራ እንደሆነ ስላልገባት ጠጋ ብላ ስትጠይቀው ይህ ጌጥ ከየት የመጣ ነው? ማን ነው የሰጠሽ? ሲል ይጠይቃታል። ዞዊም በረጋ መንፈስ ገና ልጅ እያሉ አና ለሁሉም የጓደኝነት መታሰቢያ እንዲሆን የሰራችላቸው ጌጥ መሆኑን ሳትደብቅ እውነቱን ትነግረዋለች።
በዚህ ውይይት መሃል ከበላይ አለቃው ከንቲባው የከተማዋን ነዋሪዎች ሰብስቦ ስለ ደህንነታቸው ንግግር ሊያደርግ በመሆኑ ፖሊሶች በሙሉ በስፍራው ይገኙ የሚል የስልክ ጥሪ ይደርሰዋል። በዚህ በኩል ፕሪያ ለምርመራው ቡድን ስልክ ደውላ የሬቸር ስልክ ለምን እስካሁን እንዳልተገኘ በቁጣ እየጠየቀች ነበር። ግራ በሚያጋባ ሁኔታ የቡድኑ አባላት ጃክ ስልኩን መፈለግ እንዲያቆሙ ትዕዛዝ እንደሰጣቸው ይነግሯታል። ፕሪያ ይህንን ስትሰማ በጃክ ላይ ያላት ጥርጣሬ ትክክል መሆኑንና ባልደረባዋም የሆነ ነገር እየደበቀ እንደሆነ ሙሉ በሙሉ ታረጋግጣለች። በከንቲባው ጥሪ መሰረት የከተማዋ ነዋሪዎች በከፍተኛ ስጋት መሰብሰብ ሲጀምሩ አናና ካሜራማኑ ሪቻርድም ክስተቱን በቀጥታ ስርጭት ለማስተላለፍ በቦታው ነበሩ። አና መድረኩን በመረከብ ንግግሯን እዚህ የጠራናችሁ በደህንነታችሁ ጉዳይ ስጋት እንዳይገባችሁና ለጥያቄዎቻችሁም እዚህ የተገኙት የፖሊስ ኃላፊዎች ተገቢውን ምላሽ እንዲሰጧችሁ ነው ስትል ጀመረች። ጃክ መድረኩን ከሷ እንደተቀበለም ወደፊት ቀርቦ ስለ ሞቱት ሴቶችና ስለ ምርመራው ሂደት ማብራሪያ እንዲሰጥ ይጠየቃል። ይሁን እንጂ የጃክ ንግግር በከተማዋ ነዋሪዎች ዘንድ ቁጣንና ተቃውሞን ከመቀስቀስ ውጪ ምንም አልፈየደም። አንዲት ሴት በንዴት ቆማ ለመሆኑ የኛ ደህንነት እንዲጠበቅ ምን እያደረጋችሁ ነው ስትል በጩኸት ስትጠይቅ፣ በዚህ መሃል ዞዊ ለወንድሟ በመወገን ወንድሜን አታቋርጡት፣ እኛን ለመጠበቅ የተቻለውን ሁሉ እያደረገ ነው ስትል በሰዎቹ ላይ መጮህ ጀመረች። አና ሁኔታውን ለማረጋጋት መድረኩን በድጋሚ ልክ እንደተቆጣጠረች ሄለን ስትሞት መጀመሪያ ያገኘቻት እሷ እንደነበረች አሟሟቷም እጅግ ዘግናኝና አሰቃቂ እንደነበር በመግለጽ በስብሰባው ላይ የነበረውን ውጥረት ይበልጥ እንዲፋፋም አደረገችው። በመቀጠልም እዚህ ከተሰባሰባችሁት ሰዎች መካከል ገዳዩ ማን እንደሆነ የሚያውቅ አንድ ሰው አይጠፋም፣ እውነቱ እንደሆነ ተቀብሮ አይቀርም ብላ በድፍረት ስትናገር በስብሰባው ላይ የነበሩት ሰዎች ፊታቸውን ወደ ዞዊ አዙረው ሁላችሁም አንድ ላይ አልነበረም እንዴ የተማራችሁት? የቅርብ ጓደኛሞች አልነበራችሁም? እያሉ የጥያቄ የጥርጣሬ መዓት ያወርዱባት ጀመሩ። ከዚህም የተነሳ በሰዎቹ መካከል አለመግባባት ተፈጥሮ ጸብ በመቀስቀሱ ስብሰባው ወደ ትርምስ ተቀየረ። ይሄ ሁሉ አና ተመልካች ለማፍራት ያደረገችው ተንኮል ነበርና ሁከቱን ወዲያውኑ በሚገባ ቀርጸው በቀጥታ ስርጭት ለህዝብ ያስተላልፉታል። የአና አለቃ በስራዋ እጅግ ተደስቶ ባለበት፣ ሌክሲ ግን በአና ስኬት በቅናት ተቃጥላ ነበርና እሷም ወደዛ አካባቢ ሄዳ ዜና ለመስራት እንደወሰነች ታሳውቀዋለች። ትርምሱ ጋብ ሲል ዞዊ አናን ለብቻዋ ታገኛትና በቁጣ ለመሆኑ ለምን ተመልሰሽ መጣሽ? ከዓመታት በፊት በተፈጠረው ነገር ቂም ይዘሽብናል ስትል ጠየቀቻት። አና ግን ፊቷን አኮሳትራ ትላንትና ማታ የት ነበርሽ ስትል በጥርጣሬ ስትመልስላት፣ ዞዊም በፌዝ ፈገግ ብላ የሚቀጥለው ተራ የማን እንደሆነና ማን እንደሚሞት ለማወቅ ጓጉተሻል ስትል መለሰችላት። አና ምንም እንኳን ፍርሃት ቢሰማትም አንቺስ አልፈራሽም በማለት በልበ ሙሉነት ጥያቄዋን መልሳ ትለያታለች። አና ወደ መኪናዋ ገብታ ትንሽ ከተረጋጋች በኋላ የጃክን መነጋገር አለብን የሚል የጽሑፍ መልእክት ምላሽ ትሰጣለች። በሌላ በኩል ፕሪያ ጥርጣሬዋ እረፍት ስለነሳት እና አና ተማሪ በነበሩበት ወቅት የተነሱትን የመጽሔት ፎቶዎችን በጥንቃቄ መመርመር ላይ ነበረች። በፎቶዎቹም ላይ እንደተመለከተችው ያ በክር የተሰራ የእጅ ጌጥ በሁሉም ጓደኛሞች እጅ ላይ ይታይ ነበር። ይህም ሚስጥሩ ከድሮ ጀምሮ የነበረ መሆኑን አረጋገጠላት። በጥቂት ሰዓታት ልዩነት ውስጥ ጃክና አና ማንም በሌለበት ጫካ ውስጥ ይገናኛሉ። ጃክ ትኩር ብሎ እያያት ሬቸል በሞተችበት ምሽት እዚሁ ከተማ ውስጥ እንደነበርሽ አውቃለሁ ሲል ንግግሩን ይጀምራል። አና ባሏ ከሌላ ሴት ጋር ባልተገባ ሁኔታ ስትመለከተው ምን ያህል እንደተጎዳችና ድርጊቱን በዓይኗ ማየቷን ብታምንም አዎ አይቻለሁ፣ ነገር ግን እኔ አልገደልኳትም ስትል መለሰችለት። ከንትርካቸው ቀጥለው የሁለቱንም ልብ ወደ ሰበረውና ሕይወታቸውን ወደ ለወጠው የልጃቸው ሞት ተሸጋገሩ። ጃክ ከዚህ ሁሉ መከራ በኋላ ጥለሽኝ ለመጥፋት ወሰንሽ። ህመምሽን አብሬ ልታመም፣ ሐዘንሽንም አብሬ ልጋራ ሞከርኩ። ነገር ግን አንቺ አጠገቤ ከመሆን ይልቅ ጥለሽኝ መሄድን መረጥሽ ሲል በውስጡ የታመቀውን ምሬቱን ያሳውቃታል። አናም በእንባ የታጠቡ አይኖቿን ወደሷ ዙራ እኔ እንድታጽናናኝ ብቻ ሳይሆን በዚያ ሰዓት ህመሜን ከልብ እንድታደምጠኝ ነበር የምፈልገው። ያን ቀን እኔን ስትደግፍ የነበረው እኔን ለማትጋት ሳይሆን ራስን ለማረጋጋት ነበር ስትል የውስጧን እውነት ትዘረግፍለታለች። ከረጅም ጭቅጭቅና ውጥረት በኋላ ይሄ የጋራ ሐዘናቸው ስላሸነፋቸው ጃክ በፈጸማቸው ስህተቶች ሁሉ ልባዊ ይቅርታውን ያቀርብና ሁለቱም ስቅስቅ ብለው ማልቀስ ይጀምራሉ። በማግስቱ ጠዋት ጃክ ከሥራ ባልደረቦቹ ጋር በመሰባሰቢያ ክፍል ተገኝቶ ሳለ በዚህ መሃል ፕሪያ ድምጿን ከፍ አድርጋ አንድ ወሳኝ የምናገረው ነገር አለኝ አለች። በመቀጠልም እነዚያ ሁለት የሞቱት ሰዎች አናና አሁንም በሕይወት ያለችው ዞዊ ገና በሁለተኛ ደረጃ ትምህርት ቤት እያሉ የማይነጣጠሉ ጓደኞች ነበሩ። በዚያን ወቅት በመካከላቸው ምን እንደተፈጠረ ባላውቅም አሁን ግን በመካከላቸው ያ ጓደኝነት ያለ አይመስለኝም። ፕሪያም ንግግሯን ቀጠል አድርጋ ይህ በጓደኛሞች መካከል የተፈጠረው ጥል ለግድያው መንስኤ ሊሆን እንደሚችል በመጠቆም አናን በዚህ ጉዳይ ተጠርጣሪ አድርጋ መጠየቅ እንደምትፈልግ ትገልጻለች። ጃክ በፕሪያ የጥያቄ ሐሳብ በፍጹም አልተስማማም።
ነገር ግን ፕሪያ የአና ወደ ከተማዋ መመለስና የጓደኞቿ ሞት መገጣጠሙን በዝርዝር ስታስረዳ ለሌሎቹ የፖሊስ አባላት ሁኔታው አሳማኝ ስለነበር በሐሳቧ ይስማማሉ። በሁኔታው ክፉኛ የተናደደው ጃክ ከቢሮ እንደወጣ በቀጥታ ወደ ክላይድ ቤት ያመራና የሚስቱን ስልክ አውጥቶ በውስጡ ያገኘውን ሚስጥራዊ ቪዲዮ ለክላይድ ያሳየው ጀመረ። ስልኩ ላይ ባሉት ምስሎች ሚስቱ ታጣቆረውና ገንዘብ እንዲሰጣት ታደርግ እንደነበረ ያሳይ ነበርና ከዚህም የተነሳ ሚስቱን ለመግደል እንዳነሳሳው ጉዳዩን ደምድሞ ይጋፈጠዋል። ክላይድ ካሁን በኋላ መደበቅ እንደማይችል ሲረዳ አዎ ሚስቴን አልወዳትም፣ ነገር ግን እሷን እስከ መግደል የሚያደርስ ጭካኔ የለኝም ሲል እውነቱን ከነገረው በኋላ ባለቤቱ ሬቸል ከጃክ ጋር በድብቅ የፍቅር ግንኙነት እንደነበራት አስቀድሞ ደርሶበት እንደነበረ ገለጸለት። ክላይድ በጃክ ላይ ያለውን ጥርጣሬ ቁልጭ አድርጎ ካሳየው በኋላ የራስን ጠበቃ ብታዘጋጅ ይሻልሃል የሚል ማስጠንቀቂያ ሰጥቶት ጥሎት ወደ መኪናው ገባ። ያኔም ጃክ አጣብቂኝ ውስጥ መግባቱን ተረዳ። በዚህ መሃል ፕሪያ ከበላይ አለቆቿ ፈቃድ አግኝታ አናን ለጥያቄ ታገኛታለች። ፕሪያ መጀመሪያ አንቺ ሬቸል እና ዞዊ በጣም የቅርብ ጓደኛሞች ነበራችሁ አይደል ስትል ጠየቀቻት። አና ግን እውነቱን ለመደበቅ በመሞከር ያን ያህል የምንቀራረብ አልነበርንም ስትል መለሰች። ፕሪያ ግን አስቀድማ ተዘጋጅታ ነበርና የመጣችው በመጽሔቱ ላይ የታተመውን ፎቶ አውጥታ አሳየቻት። አና በሁኔታው ብትደነግጥም ያየሽውን ሁሉ ማመን የለብሽም ስትል በቁጣ ትመልስላታለች። በቀላሉ ልትለቃት ያልፈለገችው ፕሪያም ጥያቄዋን በመቀጠል የጥበቃ ካሜራው እንደሚያሳየው የትምህርት ቤቱ በር በሙሉ ዝግ ነበር፣ ታዲያ እንዴት ልትገቢ ቻልሽ አለቻት። አናም ተማሪ ያለን ስናረፍድ በሩን እንዴት መክፈት እንደምንችል እናውቅ ነበር፣ በዚያ ምስጢራዊ በር ነው የገባሁት በማለት ምላሿን ትሰጣታለች። በተመሳሳይ ሰዓት ዞዊ ጭንቀትና ፍርሃት እያራዳት ለወንድሟ ጃክ ፒዛና ቢራ ይዛለት ወደ ስራ ቦታው ትሄዳለች። ልክ እንዳገኘችውም ሌሎቹ ጓደኞቿ አንድ ባንድ ሞተው ነበርና ቀጥሎ የምሞተው እኔስ ብሆን እያለች በስጋት ትርበደበድ ጀመር። ወዲያውኑም ወደ ጃክ ጠጋ ብላ ለመሆኑ አና የ16ኛ ልደቷን ስናከብር ያን ቀን የተፈጠረውን ነገር ነግርሃለች ስትል ጠየቀችው። ጃክ ግን ግራ ተጋብቶ ምንድነው የተፈጠረው ሲል በጥያቄ መለሰላት። ዞዊ ያኔ በታፈነ ድምጿ እኔ ሬቸልና ሄለን ያኔ ተማሪ ያለን ጸባያችን በጣም መጥፎ ከመሆኑ የተነሳ ተማሪዎችን በማሰቃየትና በመጉዳት እንታወቅ ነበር በማለት እውነቱን መተንፈስ ጀመረች። ቀጠል አድርጋም ታዲያ የአና 16ኛ ዓመት የልደት በዓል እያከበርን ሳለ ነገሮች ከመስመር ወጡ ስትል በድንጋጤ መንተባተብ በመጀመሯ ሚስጥሩን ለመናገር ብትፈልግም ፍርሃቷ አንደበቷን ያስረዋል። በዚህ መሃል አንድ ፖሊስ ለጃክ አስቸኳይ መረጃ የያዘ ወረቀት አቀረበለት። ወረቀቱ ካሜራማኑ ሪቻርድ እና ሟቿ ሬቸል ግንኙነት እንደነበራቸው የሚያሳይ ጠንካራ ማስረጃ ነበርና ዞዊን ተመልሼ ስመጣ እናወራለን ብሎ ጥሏት ሪቻርድን ለማግኘት ይሮጣል። እንዳገኘውም ከሬቸል ጋር የት ነው የምትተዋወቁት ሲል በጥያቄ ይወጥረው ጀመረ። ሪቻርድ ግን ምንም የሚያስታውሰው ነገር እንደሌለ ሁሉ ነገሩን ለማድበስበስ ቢሞክርም ጃክ የሪቻርድን የድሮ የጥቃት ወንጀል ያነሳና ሴት ደብድበህ የታሰርክ ሰው አይደለህ እንዴ ሲል አፋጠጠው። ሪቻርድ ግን በልበ ሙሉነት ያን ያደረግኩት ሚስቴን የምትከታተላትና ሰላሟን የምትነሳት ሴት ስለነበረች ነው ሲል ይመልስለታል። አክሎም እኔ ሴት የምጎዳ ሰው አይደለሁም፣ ይህን ማረጋገጥ ከፈለክ ደግሞ የራስን ሚስት መጠየቅ ትችላለህ በማለት ለጃክ ያልተጠበቀ ምላሽ ሲሰጠው በሪቻርድ ንግግር ንዴቱን መቆጣጠር ያልቻለው ጃክ ንግግሩን ወደ ቡጢ ይቀይረዋል። በተመሳሳይ ሰዓት ፕሪያ ፖሊስ ጣቢያ ውስጥ ዞዊን ከግድያው ጋር በተያያዘ ለብቻዋ አግኝታ እያነጋገረቻት ነበር። ጥያቄዋ ለመሆኑ በዚያን ጊዜ በአራታችሁ ጓደኛሞች መካከል ምን ተፈጥሮ ነበር የሚል ነበር። ሆኖም ዞዊ ባልተጠበቀ ሁኔታ 5 እንጂ 4 አልነበርንም በማለት ፎቶውን ያነሳው ሌላ ስውር አባል መኖሩን ታጋልጣለች። በሌላ በኩል አና ባሏ ጃክ ሪቻርድን መደብደቡን ስትረዳ ወደ ሪቻርድ በመሄድና ለጃክ በመወገን ለድብደባው መክሰስ ካሰበ ከሷ ጋር የነበረውን ግንኙነት ለሚስቱ ለሌክሲ እንደምትነግራት በማስፈራራት አፉን ታዘጋዋለች። ሆኖም እዚህ ጋር የጃክ አለቃ በደረሰው ሪፖርት መሰረት ክፉኛ እየተቆጣው ነበር። ስለዚህም ድጋሚ እንዲህ አይነት ስህተት ብትፈጽም ከስራ አሰናብትሃለሁ ሲል የመጨረሻ ማስጠንቀቂያ ይሰጠዋል። የዛን ዕለት ምሽትም የጃክ እህት ዞዊ ወደ ቤቷ ተመልሳ ፍርሃቷ ቢለቃትም ግን በሯን ቆልፋ ገላዋን ለመታጠብ መዘጋጀት ጀመረች። ይሁን እንጂ እሷ ሳታውቅ አንድ ማንነቱ ያልታወቀ ሰው የቆለፈችውን ቤት ከፍቶ በድብቅ ወደ ቤቱ ዘልቆ ገብቶ ነበረ። ፕሪያ በዚህ በኩል የጠፋችው 5ኛ ጓደኛቸው ካትሪንን ፍለጋ ላይ ያለች በመጨረሻ ሬቸል ከመሞቷ በፊት ደጋግማ የደወለችላቸውን ሰዎች ዝርዝር አገኘች። ዝርዝሩ 3 ሰዎችን ብቻ የያዘ ነበረ። የመጀመሪያው ባሏ ክላይድ፣ ሁለተኛዋ ጓደኛዋ ሄለን፣ ሶስተኛው ደግሞ እንደጠረጠረችው በድብቅ ያገኛት የነበረው ጃክ ነበር። አና ከስራ መልስ ወዳረፈችበት ሆቴል ተመልሳ ስትሄድ የሆቴሉ ሰራተኞች ከምትሰሩበት ድርጅት ተደውሎ ክፍሉን እንደማትፈልጉት ሲነገረን እኛ ለሌላ ሰው አከራየ ነው አሏት። አና ሁኔታ ሁሉ የተቀነባበረ ሴራ እንደሆነ ቢገባትም በሆቴል ውስጥ ሌላ ክፍት የሆነ ምንም አይነት ክፍል እንደሌለ ሲነግሯት ሪቻርድ አጠገቧ ቆሞ ሁኔታውን ሲከታተል ቆይቶ ነበርና
በቅርብ ያማቾች ቤት አለ፣ እዛ መሄድ እንችላለን ሲል ሐሳብ አቀረበላት። አና ከሌክሲ ጋር ያላት ጠብ ገና በውስጧ እየተብላላ ቢሆንም በዚያ ጨለማ ሌላ መሄጃ ስላልነበራት በሐሳቡ ተስማማለች። መንገድ እንደጀመረች ግን ስታስበው ሁሉም ነገር ወደ አንድ ወጥመድ እያመራት እንደሆነ ተሰማት። አና በመኪናው ውስጥ ሆና በዝምታ ወደ ኋላ ወደዚያች የ16 ዓመት የልደት በዓሏ በትዝታ ተመለሰች። በዕለቱ አምስቱም ጓደኛሞች ልደቷን ምክንያት በማድረግ ለመዝናናት ወደ ጫካው ዘልቀው ይገባሉ። በጫካ ውስጥ ሳሉ ታዲያ 3 የማይታወቁ ጎረምሶች በድንገት ወዳሉበት መጡ። አናና ካትሪን በሁኔታው ቢደነግጡም ሬቸል ግን ቀጥራ የመጣቻቸው እሷው ራሷ ነበረችና አንዳችም የመደናገጥ ምልክት አይታይባትም ነበር። ይልቁንም ከወንዶቹ ገንዘብ ተቀብላ በምላሹ ጓደኞቿን አሳልፋ ትሰጣቸዋለች። የመጀመሪያዋ ሰለባ የነበረችው ካትሪን ነበረች። ሬቸል ገንዘቡን በኪሷ ካስገባች በኋላ ያለምንም ርህራሄ ካትሪንን ለእነዚያ ጨካኝ ወንዶች አሳልፋ ሰጠቻቸው። አና ከትዝታዋ ስትመለስ የሪቻርድ አማቾች ቤት ደርሰው ነበር። አና በድንጋጤና በጥርጣሬ ተውጣ ሚስት ሌክሲ እዚህ ካለች አሁኑኑ ብመለስ ይሻለኛል ስትል፣ ሪቻርድ ግን ምንም እንዳልተፈጠረው ሁሉ ችግር የለውም እንደውም ተገናኝታችሁ በመካከላችሁ ያለውን አለመግባባት ትፈታላችሁ በማለት በግዴታ ወደ ውስጥ ይዟት ይገባል። በሌላ በኩል ጃክ ከቢሮ አምሽቶ ተመልሶ ወደ እህቱ ቤት ሲገባ አካባቢው በዝምታ ተውጦ ያገኘዋል። በድንገት ግን ከላይኛው ፎቅ የሚመጣ የውሃ ጠብታ በማስተዋሉ የባኞ ቤቱ ውሃ መከፈቱ ገብቶታልና ወደ ላይኛው ፎቅ አመራ። እንደገመተው ውሃው ከውስጥ እየፈሰሰ ነበርና በሩን ለመክፈት ሲሞክር ከውስጥ ተቆልፎ ነበርና ሊከፈትለት አልቻለም። ጃክ እንደምንም በሩን ሰብሮ ወደ መታጠቢያ ክፍሉ ዘልቆ ሲገባ ግን እህቱን ዞዊ በመታጠቢያው ገንዳ ውስጥ ሕይወቱ አልፎ ነበር ያገኛት። በተመሳሳይ ሰዓት አና በሪቻርድ አማቾች ቤት ውስጥ ሆና የተሰቀሉትን የቤተሰብ ፎቶግራፎች እየተመለከተች ነበር። ታዲያ በመሃል አይኖቹ አንደኛው ፎቶ ላይ ሲያርፉ በድንጋጤ ፈዛ ትቀራለች። በፎቶዎቹ መካከል ያየችው የጠፋችውን 5ኛ ጓደኛቸው ካትሪንን ነበረ። ከዓመታት በኋላ አብራት የምትሰራውና በስራ የምትቀናባት ሌክሲ ያቺ የልጅነት ጓደኛዋና ጥቃት የደረሰባት ካትሪን መሆኗን ያኔ ተረዳች። ታሪካችን ከዓመታት በፊት ካትሪን ገና ታዳጊ ወደ ነበረችበት ጊዜ ሲወስደን በቤተሰቧ ውስጥ የነበረው ድባብ ለሷ እጅግ ጤናማ እንዳልነበረ እንረዳለን። በተለይ የካትሪን እህት በውፍረቷ ምክንያት ሁሉ ጊዜ ታሽሟጥጣትና ታሾፍባት ነበር። ካትሪንም በእህቷ ጭካኔ በንዴት ትቃጠል ነበርና አንድ ቀን የእህቷን የአስም መድኃኒት ባዶ በማድረግ የበቀል እርምጃዋን ለመውሰድ ወሰነች። በዚህም ቤተሰቡ ከቤታቸው ራቅ ብለው በሐይቅ ላይ እየተዝናኑ ሳለ እህቷ የአስም ህመም ይነሳባትና መድኃኒቱን ለመውሰድ ስትሞክር ካትሪን ባዶ አድርጋው ነበርና እህቷ እያየቻት ሕይወቷ ያልፋል። ወደ አሁኑ ጊዜ ስንመለስ አና የካትሪንን ፎቶ ከተመለከተች በኋላ በዚህ መገኘቷ ለሷ አደገኛ መሆኑ ስለገባት በፍጥነት ለጃክ ደውላ ያለችበትን ቦታና የደረሰችበትን አስደንጋጭ እውነት ትነግረዋለች። ጃክ ግን በሌላኛው የጥሪ መስመር ላይ ሆኖ እህቱ ዞዊ መሞቷን እየነገራት ስቅስቅ ብሎ እያለቀሰ ነበረ። አና የጃክን ልብ ሰባሪ ሐዘን እየሰማች ባለችበት ቅጽበት ግን ያላየችው ሪቻርድ ከኋላዋ መጥቶ ስልኩን በኃይል ይቀማታል። ጃክም አና ከፍተኛ አደጋ ላይ መውደቋን በመረዳቱ አንዲትም ሰከንድ ሳያባክን ወደ እሷ ለመሄድ ተነሳ። ነገር ግን ገና ከቤቱ ሳይወጣ ፕሪያ ጃክ ከሪቻርድ ጋር ይገናኝ እንደነበረ የደረሰችበትን አጠራጣሪ መረጃ ይዛ በድንገት ከፊቱ ተጋረጠች። ፕሪያ የጃክ ልብስ በእህቱ ደም ተጨማልቆ ስታይና የስልኩን መረጃ ከጃክ ጋር ሲያያዝባት ገዳዩ እሱ መሆኑን ሙሉ በሙሉ ስላመነች እንዳትንቀሳቀስ ስትል ሽጉጧን ትደቅንበታለች። ጃክን በድንጋጤ ተውጦ እውነታው እሷ እንደምታስበው እንዳልሆነ በመግለጽ ሽጉጧን ዝቅ እንድታደርገው ይማጸናት ጀመር። ፕሪያ ግን ልትሰማው አልፈቀደችምና በሌላ እጇ ለባልደረቦቿ ደውላ ድጋፍ እንዲያደርጉላት ጥሪ ታደርጋለች። ጃክ ሁኔታው እጅግ የከፋ መሆኑን ሲረዳ ድምፁን ዝቅ አድርጎ ቀስ ብሎ ይጠጋትና በፍጥነት መሳሪያውን አስጥሎ ወደ መኪናው አመራ። በሌላ በኩል አና ከሪቻርድ ጋር በነበራት ፍጥጫ ለሚስቱ ለሌክሲ በቀል ሲል ማንኛውንም መስዋዕትነት ለመክፈል ዝግጁ እንደሆነ ተረዳች። እባክህ ሪቻርድ በኋላ የምትጸጸትበትን ነገር አታደርግ፣ እሷን መርዳት የለብህም ስትል ልታግባባውና ልታረጋጋው ብትሞክርም ሪቻርድ ግን ሊሰማት አልፈለገም። ወደ እሷን መጠጋት ሲጀምር አና ከቦርሷ ውስጥ ፈጠን ብላ ሽጉጧን በማውጣት ያለምንም ማመንታት ተኩስ ትከፍትበታለች። ሪቻርድን በጥይት ተመቶ በህመም እየጮኸ በማምለጥ በአቅራቢያው ወዳለ አንድ ክፍል ሲገባ አና ወዲያውኑ ተከትላ በመሄድ የክፍሉን በር ከውጭ ትቆልፈዋለች። በቅጽበት ግን ከየት መጣች ሳትባል ሌክሲ አና ላይ ትከመረባትና ሁለቱም ሴቶች የሞትና የሽረት ትግል ይጀምራሉ። ጃክ የአናን ህይወት ለማዳን በከፍተኛ ፍጥነት ወደ ስፍራው እየሄደ ባለበት በዚህ በኩል ደግሞ ፖሊሶች የፕሪያን ጥሪ ሰምተው ሲመጡ ራሷን ስታ ያገኟታል። በቤት ውስጥ ያለው ፍልሚያ ሲቀጥል ሌክሲ በቁጣ እየጮኸች ከ20 ዓመት በፊት ያንን ሁሉ ስቃይ እንድቀበል አሳልፈሽ የሰጠሽኝ አንቺ ነሽ። ያኔ በዚያ ጨለማ ጫካ ውስጥ አታለሽ ወስደሽ ለእነዚህ አውሬዎች የሰጠሽኝን በቀል ዛሬ ወጣዋለሁ እያለች ያገኘችውን ነገር ሁሉ በአና ላይ ተወረውርባት ነበር።
በዚህ መሃል ፕሪያ ወደ ስፍራው እየተቃረበች ስትመጣ የአሁኗ ሌክሲ የድሮዋ ካትሪን መሆኗንና ሄለንና ሬቸል ይህንን ሚስጥር ስለሚያውቁም ለረጅም ጊዜ ሲያስፈራሯትና ገንዘብ ሲበዘብዟት እንደነበረ፣ ግድያውም የዚያ የበቀል ውጤት መሆኑን ደመደመች። አናና ሌክሲ የተደባደቡ ባሉበት መሃል አና የጃክን ድምፅ ትሰማለች። ሌክሲም አጋጣሚውን በመጠቀም አጠገቧ የወደቀውን ሽጉጥ አንስታ አና ላይ ልትተኩስ ስትል ፕሪያ በቅጽበት ደርሳ ሌክሲ ላይ ተኩሳ ታስወግዳታለች። በማግስቱ ጠዋት ከተማዋ ከድንጋጤ ውስጥ ሳትወጣ ጃክ ከአና ጋር ይቀመጥና ለመሆኑ የዚህ ሁሉ ነገር መነሻው ምንድን ነው ሲል ጠየቃት። አናም ሬቸል የቡድን መሪ ነበረች፣ እኔና ዞዊ ደግሞ እሷን በጭፍን በመከተል የማናደርገው ጥፋት አልነበረም። አንድ ቀን እኔንና ካትሪንን ወደ ጫካው ይዘውን ከሄዱ በኋላ ሬቸል ካትሪንን ለወንዶቹ ሸጠቻት። የዛሬው ጥፋት ሁሉ መነሻው ያ የ20 ዓመት ክህደት ነው ስትል በእንባ ተረከችለት። አና ያንን የመረረ እውነት ለጃክ ማውራቷን ቀጠለች። እህትህ ዞዊ፣ ሬቸልና ሄለን ቁጭ ብለው እነዚያ 3 ጎረምሶች ካትሪንን ሲያሰቃዩት በዝምታ ይመለከቱ ነበር። ያንን ትዕይንት ደጋግሜ ልነግርህ ብሞክርም እንዴት እንደምጀምረው ግራ ስለገባኝና ስለፈራው ነው እስካሁን ዝም ያልኩት በማለት በውስጧ ደብቃ የኖረችውን ጉድ ታሳውቀዋለች። በሌላ በኩል ፕሪያና አለቃዋ በሌክሲ ቤት ውስጥ ባደረጉት ጥልቅ ፍተሻ የሬቸልን ጥፍር በማግኘታቸው ግድያው በእርግጥም በካትሪን እጅ እንደተፈጸመ ያረጋግጣሉ። ከጥቂት ጊዜ በኋላ ሕይወትን በድጋሚ እንደ አዲስ ከጃክ ጋር ለመጀመር የወሰነችው አና ወደ ቀድሞ የጋዜጠኝነት ሕይወት ትመለሳለች። ከሱም ጋር በመሆን የዞዊን ልጅ እንደራሳቸው ልጅ አድርገው በፍቅር ማሳደግ ይጀምራሉ። ታዲያ በአንድ የእረፍት ቀን አሊስን ለመጠየቅ ሁሉም ተሰባስበው ወደዚያው አሮጌ ቤት አመሩ። አና የልጅነት ክፍሏ ውስጥ ገብታ ልብሷን እየቀየረች ባለችበት እናቷ አሊስ የጻፈችላትን ደብዳቤ ታገኛለች። በዚህ ደብዳቤ ምክንያት እውነተኛ ታሪኩ ምን እንደነበረ እንረዳለን። አሊስ ሁልጊዜም ልጇ አና ደስተኛ እንድትሆንላት ትመኝ ነበረ። ነገር ግን አና ልጇን በሞት ካጣች በኋላ እናቷንና ባሏን ጥላ ትጠፋባታለች። ከዚህም የተነሳ ልጇ ስለናፈቀቻት የልጅነት ቪዲዮዎች ተራ በተራ እየፈለገች መመልከት ታዘወትር ነበር። በዚህ መሃል ነው ታዲያ ያ የ16 ዓመት የልደት በዓሏ በቪዲዮ የተቀረጸበትን ካሴት ያገኘችው። ቪዲዮውን ስትመለከት ያየችው ነገር ግን አሊስን ከምንም በላይ አስደነገጣት። አና ለጃክ እንዳለችው ጫካ ውስጥ በዚያ ምሽት ጓደኞቹ አሳልፈው የሰጧት ካትሪን ብቻ አልነበረችም፣ አናንም ጭምር ነበር። እነዚያ 3 ወንዶች ካትሪን ላይ ግፍ ሊፈጽሙ ሲዘጋጁ አና ተቀምጣ ማየት አልቻለችምና ጓደኛዋን ለማዳን እባካችሁ እሷን ተዋት እያለች ጣልቃ ትገባለች። ነገር ግን ወንዶቹ ካትሪንን ትተው ከቦታው ከመሄድ ይልቅ ፊታቸውን ወደ አና በማዞር ግፍ ይፈጽሙባታል። ያ ሁሉ በደል በአና ላይ ሲደርስ ሬቸል፣ ሄለንና ዞዊ ቁጭ ብለው እንደ ድራማ ይመለከቱ ነበረ። ካትሪንም እንኳን ብትሆን አናን ለመርዳት ከመሞከር ይልቅ ጥላት ነበር ያመለጠችው። አሊስ ይህንን ዘግናኝ ቪዲዮ ካየችበት ቅጽበት ጀምሮ በልጇ ላይ ለደረሰው ግፍ በቀል ለመውሰድ ተወሰነና ሁሉንም ጓደኛሞች አንድ ባንድ ታስወግዳቸው ጀመረች። በመጀመሪያ ሬቸልን በጭካኔ 40 ጊዜ ወቅታ ገደለቻት። ግድያውን ስትፈጽም ልብሷ በደም ስለተጨማለቀ እርቃኗን መንገድ ላይ መጓዝ ጀመረች። ፖሊሶች ሲያገኟትም የአእምሮ በሽተኛ ነች በሚል ሰበብ ማንም ገዳይዋ ናት ብሎ አልጠረጠራትም። የበቀል እርምጃዋን ማንም ሳይጠረጥራት ለመፈጸም እንድትችል ሆን ብላ የመርሳት በሽታ እንደያዘው ሰው ታስመስል ነበረ። ሌክሲ ገና ወደ ከተማዋ ስትመጣ ካትሪን መሆኗን ወዲያውኑ ነበር ያወቀቻት። አሊስ እና አና በሚማሩበት ትምህርት ቤት ውስጥ የጽዳት ሰራተኛ ሆና ትሰራ ስለነበር የትምህርት ቤቱ ቁልፎች በሙሉ በእጇ ነበሩ። በዚህም ምክንያት ማንም ሳይጠረጥራት ወደ ውስጥ ገብታ ሰው በሌለበት ሄለንን ለመግዳት አልተቸገረችም። የዞዊንም ቤት ለረጅም ዓመታት ስታጸዳ ስለነበረ በተመሳሳይ መልኩ የቤቱ ቁልፍ ነበራት። ስለዚህም ዞዊን በመታጠቢያ ገንዳ ውስጥ መግደል ለሷ ቀላል ነበረ። ከእያንዳንዱ ግድያ በኋላ አሊስ ልብሷን አውልቃ እርቃኗን ትገኝ ነበር። ፖሊሶችም ይህቺ ሴትዮ አበደች እያሉ በየጊዜው ወደ ቤቷ ይመልሷት ነበር እንጂ እንደዚህ አይነት ስልታዊ ግድያ ትፈጽማለች ብሎ የጠረጠራት አንድም ሰው አልነበረም። አሊስ በመጀመሪያ ካትሪንን የመግደል ፍላጎት ባይኖራትም ለጓደኞቿ ሞት ተጠያቂ ሆና እስር ቤት እንድትበሰብስና በቀሪ ዘመኗ እንድትሰቃይ ነበር አቅዳ የነበረችው። ነገር ግን ሁኔታዎች ተቀይረው ካትሪንም ሞት አልቀረላትም። አሊስ ለልጇ አና የጻፈችውን ደብዳቤ ስታጠናቀቅ ልጄ ሬቸልን ስገላት ጥለሽው ሄድሽውን ቤትሽን ድጋሚ ተመልሰሽ እንድታዩ አደረግኩሽ። ሄለንን ስገላት ደግሞ እዚህ ከተማ ውስጥ የምትቆይበትን ምክንያት አገኘሽ። ዞዊን ስገላት ደግሞ ያጣሽውን ቤትሽን በድጋሚ አገኘሽ። እኔ አንቺን ምን ያህል እንደምወድሽና እንደማከብርሽ ሁሉ አንቺም ለልጆችሽ ብለሽ ጠንካራ እንድትሆኚ አደራልሻለሁ በማለት ነበርና አና ይህንን በበቀል የተጻፈ ግን ደግሞ ጥልቅ የእናትነት ፍቅር ያለበትን ደብዳቤ ካነበበች በኋላ ቀና ብላ እናቷ አሊስን ተመለከተቻት። እናትና ልጅ በዝምታ ተያዩ። አና በዓይኖቿ ውስጥ ሰላምንና ምስጋናን አዝላ ለእናቷ ፈገግ አለችላት። ታሪካችን እዚህ ላይ ያበቃል።
ዛሬ ያቀረብኩላችሁ ሂዝ ኤንድ ሄርስ የተሰኘ ተከታታይ ፊልም ባጭሩ ነበር። ለቻናሉ አዲስ ከሆናችሁ በዚህ ቻናል አዳዲስና አሪፍ ፊልሞች ባጭሩ የሚቀርቡበት ቦታ ስለሆነ ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። በተረፈ የተረገመችን ፍሬ ከበላ በኋላ ሰውነቱ እንደ ላስቲክ ይለጠጥ ስለጀመረ አንድ አስደናቂ ልጅና ስለ ጓደኞቹ የሰራሁት ቆንጆ ቪዲዮ አለ። ስክሪኑን ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ አገኛችኋለሁ።